ሰው ዛሬ ውሸቱ በጣም መከራ ነው። እውነተኛ ሁኑ፣ አትዋሹ፣ አትቀልዱ። ውሸታም ነው ሰው ማለት ሲያገባ መዋሸት፣ ሲምን ሲል መዋሸት፣ የሌለውን አለኝ ማለት፣ ሳይደርስ ደርሻለሁ ማለት። ውሸትን ደግሞ እንደ ቀላል ታወታላችሁ። የመርዝ ትንሽ እንደሌለው የኃጢአት ትንሽ የለው። የኃጢአት ትንሽ የለው። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው፣ ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። እንዲያውም እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ቀጥታ ትግል የሚገጥም ሰው ውሸታም ሰው ነው። እግዚአብሔር እውነት ነውና አትዋሹ፣ እውነተኛ ሁኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትበሉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስመ ሐሰት ርዕሰ ዓመፃ፣ ሐሰት የክደት ሁሉ ራስ ነው፣ የኃጢአት የበላይ ነው። ይህንን ውሸት ነው ማጋለጥ ያለብን። እንወር ብለን መዋሸት ፍጹም ነውር ነው በእውነቱ ማለት ነው። ነገ ለሚታሰር አንደበት ማለት ነው። ነገ ለሚታሰር አንደበት እንወር ብለን፣ አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ይዋሻል። ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። ሰጣዩ ለኩሉ ክቡት፣ የተሰወረውን ሁሉ እንደ ስጡ አስጥቶ ገልጦ የሚያይ እሱ ክርስቶስ ነው። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወርነውን፣ ዛሬ በቀሚስ የሰወርነውን፣ እንደ መነኩሴ ዛሬ በቆብ የሰወርነውን፣ ዛሬ በካባ የሰወርነውን፣ ዛሬ በሻሽ በቀሚስ በመስቀል የሰወርነውን፣ እናንተ ደግሞ በነጠላ የሰወራችሁትን፣ በዝክር የሸፈነውን፣ በመመጽወት የሸፈነውን ሌብነት ክርስቶስ ነገ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ ሰው ዛሬ ውሸቱ በጣም መከራ ነው። እውነተኛ ሁኑ፣ አትዋሹ፣ አትቀልዱ። ውሸታም ነው ሰው ማለት ነው። ሲያገባ መዋሸት፣ ሲምን ሲል መዋሸት፣ የሌለውን አለኝ ማለት፣ ሳይደርስ ደርሻለሁ ማለት። ውሸትን ደግሞ እንደ ቀላል ታወታላችሁ። የመርዝ ትንሽ እንደሌለው የኃጢአት ትንሽ የለው። የኃጢአት ትንሽ የለው። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው፣ ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። እንዲያውም እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ቀጥታ ትግል የሚገጥም ሰው ውሸታም ሰው ነው። እግዚአብሔር እውነት ነውና አትዋሹ፣ እውነተኛ ሁኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትበሉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስመ ሐሰት ርዕሰ ዓመፃ፣ ሐሰት የክደት ሁሉ ራስ ነው፣ የኃጢአት የበላይ ነው። ይህንን ውሸት ነው ማጋለጥ ያለብን። እንወር ብለን መዋሸት ፍጹም ነውር ነው በእውነቱ ማለት ነው። ነገ ለሚታሰር አንደበት ማለት ነው። ነገ ለሚታሰር አንደበት እንወር ብለን፣ አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ይዋሻል። ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። ሰጣዩ ለኩሉ ክቡት፣ የተሰወረውን ሁሉ እንደ ስጡ አስጥቶ ገልጦ የሚያይ እሱ ክርስቶስ ነው። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወርነውን፣ ዛሬ በቀሚስ የሰወርነውን፣ እንደ መነኩሴ ዛሬ በቆብ የሰወርነውን፣ ዛሬ በካባ የሰወርነውን፣ ዛሬ በሻሽ በቀሚስ በመስቀል የሰወርነውን፣ እናንተ ደግሞ በነጠላ የሰወራችሁትን፣ በዝክር የሸፈነውን፣ በመመጽወት የሸፈነውን ሌብነት ክርስቶስ ነገ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ ሰው ዛሬ ውሸቱ በጣም መከራ ነው። እውነተኛ ሁኑ፣ አትዋሹ፣ አትቀልዱ። ውሸታም ነው ሰው ማለት ነው። ሲያገባ መዋሸት፣ ሲምን ሲል መዋሸት፣ የሌለውን አለኝ ማለት፣ ሳይደርስ ደርሻለሁ ማለት። ውሸትን ደግሞ እንደ ቀላል ታወታላችሁ። የመርዝ ትንሽ እንደሌለው የኃጢአት ትንሽ የለው። የኃጢአት ትንሽ የለው። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው፣ ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። እንዲያውም እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ቀጥታ ትግል የሚገጥም ሰው ውሸታም ሰው ነው። እግዚአብሔር እውነት ነውና አትዋሹ፣ እውነተኛ ሁኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትበሉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስመ ሐሰት ርዕሰ ዓመፃ፣ ሐሰት የክደት ሁሉ ራስ ነው፣
የኃጢአት የበላይ ነው። ይህንን ውሸት ነው ማጋለጥ ያለብን። እንወር ብለን መዋሸት ፍጹም ነውር ነው በእውነቱ ማለት ነው። ነገ ለሚታሰር አንደበት ማለት ነው። ነገ ለሚታሰር አንደበት እንወር ብለን አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ይዋሻል። ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። ሰጣዩ ለኩሉ ክቡት የተሰወረውን ሁሉ እንደ ስጡ አስጥቶ ገልጦ የሚያይ እሱ ክርስቶስ ነው። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወርነውን፣ ዛሬ በቀሚስ የሰወርነውን እንደ መነኩሴ ዛሬ በቆብ የሰወርነውን፣ ዛሬ በካባ የሰወርነውን፣ ዛሬ በሻሽ በቀሚስ በመስቀል የሰወርነውን፣ እናንተ ደግሞ በነጠላ የሰወራችሁትን በዝክር የሸፈነውን በመመስወት የሸፈነውን ሌብነት ክርስቶስ ነገ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ